በተፈጥሮም በሰው ሰራሽም በሁለት መንገድ ሰዎች ያልቃሉ። በዚህ በተጠራጣሪና በአመንዝራ ትውልድ ላይ ቴዎድሮስ ንጉሥ አይሆንም። ምልክት እያየ የሚዞር ክርስቲያን አይባልም። እኔ የማዝነው ለሕዝቡ ነው። ቴዎድሮስ ያለው ዋሻ ውስጥ ነው። በዋሻ ነው ስራውን የሚሰራው። ከእስራኤል ሀገር ኢትዮጵያ ውስጥ የሚደርስ ዋሻ አለ። ይሄ ዋሻ የሚገኘው ባህር ዳር ደሴቶች ውስጥ ነው። የምድሩ ስላለቀ የሰማውን አዘጋጁ ነው። በርሜል ጊዮርጊስ እዛ ሄዶ እኮ ሰይጣን የተገለጠለት ሰዋል። እኔ ነኝ ቴዎድሮስ ብለው ተዘጋጅተው የነበሩ 7 ሞተዋል። ከአፄ ቴዎድሮስ ጀምሮ ዕፀ ከርምድ የሚባል እጽ ይዘው አጋንንትን እያስጮሁ አዳብት የሚያደርጉ በዝተዋል። ዘንዶ በክፉ ባለስልጣን ይመሰላል። ያንን የመጨረሻውን የዓለም ፍጻሜ የሚጠብቁት ሰማይና ምድር ብቻ ናቸው። እኔ መድኃኔዓለምን ከሆነ የምፈልገው ቤቴ 3 ቀን ሰላም ለኪ ከደገምኩ ይመጣል፣ ችግር የለበትም። የሩቅ አምላክ አይደለም ያለን፣ የቅርብ አምላክ ነው። ተአምራት ለማያምን ነው እንጂ ተአምራት ለሚያምን አያስፈልገው። ትንቢት የሚነገረው መልእክት የሚተላለፈው ንስሐ ግቡ ነው መጨረሻው። ቴዎድሮስ እስካሁን ስራ አልጀመረም። እኔ ግን ዓለም የሚያልፈው ሰው ሲሞት ነው የምለው። እንኳን ከተማው ሰው የገነባው አይደለም ሰው ሊፈርስ ነው። ቀኑ መሽቷል። ከጎንደር እስከ ጎንደር፣ ከሰሜን እስከ ሰሜን፣ ከደቡብ እስከ ደቡብ የሚዞረው እምነት ስላጣ መድኃኒት የለውም። ገንዘቡን ሲጨርስ ይመጣል ለማለት ፈልጌ። ቅድሚያ እንኳን ደህና ቆዩን። እንኳን ደህና መጣችሁ። እሺ፣ ያው ዛሬም እንደተለመደው የምእመናንን አንዳንድ ጥያቄዎች ይዘን እንዲሁም ደግሞ እርሱ ከዚህ በፊት የተናገሯቸው መልእክታት ላይ የምንፈልጋቸው ማብራሪያዎች አሉና በዚህ ዙሪያ ቆይታ እንድናደርግ ነው የፈለግነው። በድጋሚ ፈቃዶት ስለሆነ እናመሰግናለን። መልካም፣ እግዚአብሔር ይመስገን። እሺ፣ በቅድሚያ ግን አሁን ነነዌን ጾም አልፈን የመጣ ነውና ጾሙ እንዴት ነበር? እስቲ እሱስ ላይ ምን አዲስ ነገር አለ? ወደ ዛሬው ጥያቄዎቻችን ከመግባታችን በፊት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ወይ በስም የሁለትም ሶስትም ሆናችሁ ብትገኙ እኔ በመካከላችሁ እገኛለሁ ያልክ ቸር አምላካችን በመካከላችን ተገኝተህ የሚጠቅምና የሚረባ ንግግር እንድታደርግልን ሰው የሚድንበት እንድታደርግልን እንለምንሃለን ለዘላለሙ አሜን። እንግዲህ ነነዌ የ3 ቀን ጾም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ7ቱ አጽዋማት አንዱ ጾም ነው። 3ኛው ላይ ደርሰናል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ7ቱ አጽዋማት ከዓመቱ አንድ ብለን የምንጀምረው የጾመ ነቢያት ህዳር ነው። ገሃድ 2 ብለናል። 2ቱን አሳልፈን አሁን ደግሞ 3ኛውን ጨረስን። 4ኛው እንግዲህ አብይ ጾም ነው። እሱም የካቲት 9 ይቀጥላል። ስለዚህ በዚህ 3 ቀን እየጸለይን ነው። ገና እኔ የምጨርሰው ነገ ነው። ሁልጊዜ ሐሙስን ጨምሬ ነው የምጸልየውና የምጾመውና ስለዚህ 5 ቀን ነው የማደርገው። እንግዲህ ከሰኞ እስከ ዓርብ ድረስ ነገ ወደ 9 ሰዓት ላይ እጨርሳለሁ ማለት ነው። ዛሬ በአጋጣሚ እንግዲህ እናንተም
ስለመጣችሁ ከዚህ በኋላም ተመልሼ ወደዛ ነው ወደ ጸሎት ነው የምሄደው ማለት ነው። በጣም ጥሩ ነበረ። በየቤተክርስቲያኑም ምህላ ማረና አብ ጸሎት እንዳለ ሰምቻለሁ። ጥሩ ነበር ያሳለፍነው። ምህረት ቸርነት የሚያመጣ ያድርግልን ነው። ያው ነው። እሺ እንግዲህ አሁን በቲክቶኩ ላይ በጣም በብዛት የምናየው ብዙ የሚጸልዩ የሚጾሙ አባቶች የበቁ ማለት በምንችልበት ሁኔታ ያሉ አባቶች ዓለም ሊያልቅ 468 ዓመት ይቀረዋል እያሉ ይገኛሉና ህዝቡም ይሄን መረጃ እየተቀባበለ ነው ያለው። ይሄንንም ሊሉበት የቻሉበት ምክንያታቸውን ይናገራሉ። ከነዚህ መካከል ለምሳሌ አሁን ስለሚፈራርሱ ከተሞች ያነሳሉ፣ ስለተደበቁ ከተሞች። በቅርቡ የምትፈርስ ከተማ አለች፣ ሀገር አለች ይላሉ። አሁን ከዚሁ ማሳያ ብለው የሚጠቅሱት አሜሪካ በጣም በቅርቡ አይተውታል ብዬ አስባለሁ መረጃውን። በበረዶ በጣም እየተጠቃሽ ነው ያለችው። ያንን ያነሳሉ። የእርስ በርስ ጦርነቱን ያነሳሉ። የህዝቡን ረሃብ፣ ስደቱን ያነሳሉና ዓለም ልታልቅ ይሄ ማሳያው ነው በቃ እያሉ ይገኛሉ። ይኸውላ በሚሆንበት ሰዓት ግን እርስዎ ምንም ያሉት ነገር የለም። ለምን ይሄንን ልንለው ቻልን? ብዙ ጊዜ መልእክት ይናገራሉ። በዚህ ሰዓት እንዲሆናል እንደዚህ ይደርሳል ይላሉ። እዚህ ላይ ምንም የሰጡት መልእክትም ሆነ ሀሳብ የለምና ከእርሱ የሆነ ነገር እየጠበቅን ነበረ። ሁለተኛ ነገር ደግሞ ትክክል ነው ወይስ ይሄ ሀሳብ ራሱ 468 ዓመት ነው ወይ የቀረው ዓለም ልትጠቀለል? እንዲሁም ደግሞ ይሄን ማንሳታችን ካልቀረ ደግሞ ስለሚፈራርሱ ከተሞች፣ ስለተደበቁ ከተሞችም የሆነ ነገር ቢሉን። በጣም ጥሩ ጥያቄ ነው። እንግዲህ የነሱ ሀሳብ የድምር ውጤት ነው። ይህ ዓለም የተወሰነለት 8000 ዓመተ ምህረት ነው። ስለዚህ አሁን በዛ 8000 ዓመት በሚለው ስሌት 8000 ዓመተ ምህረት ሲሞላ አበቃ ማለት ነው ዓለም የሚያልፍበት። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነገረን በማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምረን የምንመለከተው እሱ ነው። ሌሊት እመጣ ቀን እመጣ በዚህ ጊዜ ነው የማይባል ግን እንደ መብረቅ ብልጭታ ከምስራቅ መብረቅ ብልጭ ብሎ እስከ ምዕራብ ድረስ እንደሚታይ እንዲሁ በድንገት እመጣለሁ ነው። ያመጣጡን ሁኔታ በመብረቅ መሰለው፣ ፍጥነቱን፣ አመጣጡን። ይህን ደግሞ እንኳን ሰው የሰማይ መላእክት እንደማያውቁ በመጽሐፉ ላይ ተናግሯል። ከአባቱና ከሱ በቀር ማንም ሊያውቅ አይችልም። 468 ሲሉ እነሱ ድምር ነው። ከ8000 ሲቀነስ ቀሪው ዘመን ይሄ ነው ያሉት። 8000 መደምደሚያ ስለሆነ ማለት ነው። ስለዚህ 400 ቀርቶ 8 ዓመት ላይ ቆይ ይችላል፣ 100 ዓመት ላይ ቆይ ይችላል። እግዚአብሔር የሚመጣበት ቀን በዚህ ቀን ነው ለማለት ግን መወሰን አይደለም ሰው መላእክትም አይችሉ። ያቺው 8000 ደግሞ እስክትጠናቀቅም ድረስ ዓለም ላይ ያልፍ ይችላል። ከዛም በፊት ሊያልፍ ይችላል። እኔ ግን ዓለም የሚያልፈው ሰው ሲሞት ነው የምለው። ያንን የመጨረሻውን የዓለም ፍጻሜ የሚጠብቁት ሰማይና ምድር ብቻ ናቸው። ያንቺም የኔም ያንተም የሁሉም ጥሪ ሲመጣ ግን ሰው ዓለም አልፎበታል፣ አለቀ። ምን ያደርጋል? ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን
ሰማይ ምድር ያልፋል ቃሌ ግን አያልፍም ነው። ሰው ግን ዛሬም እየተጠራ ነው፣ ነገም እየተጠራ ነው፣ ተነገ ወዲያም እየተጠራ ነው። አንድ ሰው ሲያርፍ ሲሞት ዓለም አልፏበታል፣ አለቀ። ምን ይጠብቃል? ለቀሪው ነው ወይ ለራሱ ነው? ምክንያቱም ራሱ ካለፈ አለፈ። ዓለም ማለት ሰው ነው። እግዚአብሔር የሚለው ላይ ተጽፏል። እግዚአብሔር ማለት እግዚ ማለት ጌታ ማለት ነው። ብሔር ማለት ዓለም ማለት ነው። ዓለም ማለት ሰው ማለት ነው። ስለዚህ እግዚአብሔር ሲተረጎም የዓለም ጌታ ማለት ነው። የሰው ሁሉ ጌታ ማለት ነው። ይህን ደግሞ በማቴዎስ ወንጌል ምዕራፍ 20 ላይ ምን ብሏል? በ12 ሰዓት የጠራቸውን፣ በ3 ሰዓት የጠራቸውን፣ በ6 ሰዓት የጠራቸውን፣ በ9 ሰዓት የጠራቸውንና በ11 ሰዓት የጠራቸውን 12 ሰዓት ላይ መጣና እኩል ደሞዝ ከፈላቸው ይላል። እዚህ ላይ ልብ ልንለው ጥሪው 5 ጊዜ ነው። 5 ጊዜ ጥሪ አለ። ያ ጥሪ ደግሞ 12 ሰዓት የተጠሩ ገና ከእናታቸው ማህፀን የተወለዱ ሕፃናት ናቸው። 3 ሰዓት ላይ የተጠሩ እስከ 7 ዓመት ዕድሜ ያላቸው ሕፃናት ናቸው። 3 ሰዓት ላይ 6 ሰዓት ላይ የተጠሩ ወጣቶች ናቸው። 9 ሰዓት ላይ የተጠሩ ጎልማሶች ናቸው። 11 ሰዓት የተጠሩ አረጋውያን ናቸው። መቶ እኩል አንዳንድ ዲናር ከፈላቸው ይላል። መንግሥተ ሰማያት አንዲት ናት። 12 ሰዓትም የተጠራው መንግሥተ ሰማያት ነው የገባው። 3 ሰዓትም የተጠራው መንግሥተ ሰማያት ነው። 6 ሰዓትም 9 ሰዓት 11 ሰዓት የተጠራው መንግሥተ ሰማያት አንድ ናት። እኩል ናት። ትንሽ የለም፣ ትልቅ የለም፣ ድሃ የለም፣ ሀብታም የለም። መንግሥተ ሰማያት ለሁሉም እኩል ናት። ስለዚህ እኛ 12 ሰዓት ጀምረን እስካሁን ድረስ ሰርተን እንዴት ከነዚህ እኩል 11 ሰዓት መጥተው ከኛ እኩል እንዴት ዲናር አንዳንድ ዲናር ይቀበላሉ ብለው ሲከራከሩ ጌታ ምን አላቸው? ዓይናችሁ ምቀኛ ሆነባችሁን? 12 ሰዓትም ለጠራሁት 11 ሰዓትም ለጠራሁት 1 ዲናር እከፍላለሁ ብዬ ነው የተዋዋልኩት። ስለዚህ በገንዘቤ የፈለግኩትን ማድረግ እችላለሁ አለ። ሰው ታዲያ የእግዚአብሔር ገንዘብ አይደለም? በገንዘቤ በሰራሁት ሸክላ በፈጠርኩት ሰው እማዘው እኔ ነኝ። እናንተ የኔ ገንዘቦች ናችሁ። ስለዚህ በፈለግኩት ጊዜ መጥራት እችላለሁ አለ። መሰብሰብ እችላለሁ አለ። ሕፃናቱ ይሞታሉ። ከፍ ብለው አባባ ማማ ሲሉ ይሞታሉ። ወጣት ሆነው ይሞታሉ። ጎልማሳ ሆነው ይሞታሉ። አረጋውያን ሆነው ይሞታሉ። እነዚህ ሁሉ ገንዘቡ ሸክላው የእግዚአብሔር ስለሆነ እነዚህም ሁሉ ጠርቶ ዋጋ የሚከፍለው መንግሥተ ሰማያትን የሚሰጠው ኃጢአተኛ ለሆነውም ደግሞ ወደ ገሃነም የሚያገባው እግዚአብሔር ነው። ስለዚህ አንድ ሰው በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ተዘጋጅታችሁ ኑሩ። ሰው በጦርነት ያልፋል፣ ይፈርሳል፣ መብረቅ ይመጣል፣ ማዕበል ይመጣል፣ እንትና ይመጣል ብሎ አይደለም መጠበቅ ያለበት። ሰማይ ይደፋል፣ ምድር ይገለበጣል ብሎ አይደለም መጠበቅ ያለበት። ያን ተጠበቀ ተሳስቷል ማለት ነው። እኔ የምጠራበት ቀን አላውቅምና መቼ ነው የምሞተው ብሎ ራሱን ነው መጠበቅ ያለበት። ስለዚህ ሌሊት መጣ፣ ቀን መጣ፣ ጠዋት መጣ፣ ማታ መጣ፣ በመኪና አደጋ ሊሆን ይችላል፣ በአይሮፕላን አደጋ ሊሆን ይችላል፣ በውሃ በእሳት በእንቅልፍ ተኝቶ ቁጭ ብሎ ሊሆን ይችላል። ደብዳቤው ከደረሰው መሞት ነው።
ያ ሰው ሲሞት ግን የዓለም አልፎበታል፣ አለቀ። ስለዚህ በመጨረሻው ስምንተኛው ሺህ ሲሞላ የሚያልፉት ማና ማናቸው ሲባል ሰማይና ምድር። ከዛ በፊት ያለውን ጦርነትን ሊጨርሰው ይችላል፣ ውሃም ሊያጥለቀልቀው ይችላል። ዳግም ምጽአት የምንለው ኢየሱስ ክርስቶስ የሚመጣው ያኔ ነው ማለት ነው። ዳግም ምጽአት የሚባለው 8000 ዓመት ነው። 8000 ዓመት ሲፈጸም ያቺ አሁን ቅድም ያልሻት 468 ዓመት ይሞላል ማለት ነው። 8000 ዓመት ይሞላል ማለት ነው። ስለዚህ ያ ከሞላ ዓለም ያልፋል ማለት ነው። ስለዚህ ዓለም ለማለፍ ግን የሚጠብቁት ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሎ ስላስቀመጠው ነው። ያ ይሆናል ማለት ነው። እኛ መልእክት የምንናገረው ማሳሰቢያ የምንሰጠው ለሁሉም ነገር ዋናው ሰው ንስሐ ገብቶ እንዲጠብቅ የራሱን እልፈት የራሱን ሕይወት። ምክንያቱም አንድ ሰው ሲሞት ዓለም ስለሚያልፍበት ከዛ ወዲያ ስለማይኖር መንግስተ ሰማያትን እንዲወርስ የመንግስተ ሰማያት ዜጋ እንዲሆን ነው ትንቢት የሚነገረው፣ መልእክት የሚተላለፈው። ንስሐ ግቡ ነው መጨረሻው። አየሽ፣ በዓለም ላይ ሁለት ነገር ተነግሯል። አንደኛው ነቢያት 15ቱ ነቢያት ይወርዳል፣ ይወለዳል፣ ጠብቁ እያሉ ተስፋ ሲሰጡ ኖረዋል። ይህ እስከ መቼ ድረስ ነው ስንል ጌታ ኢየሱስ ክርስቶስ እስኪወለድ ድረስ ነው። የ15ቱ ነቢያት በመጽሐፍ ቅዱስ የተቀመጠው የ15ቱ ነቢያት ይወርዳል፣ ይወለዳል፣ ጠብቁ ተስፋ ሰጥተው የቆዩት እስኪወለድ ድረስ ነው። የነሱ ፍጻሜ ሆኗል ማለት ነው። ጌታችን ኢየሱስ ክርስቶስ ደግሞ ከወረደ ከድንግል ማርያም ከተወለደና ፍጹም ሰው ፍጹም አምላክ ከሆነ በኋላ ደግሞ እስመ ቀርበት ይእቲ መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። በቃ አሁን የምንጠብቀው ነገር የለም። ሶስተኛው የሚጠበቀው አንድ ሰው ሞቶ መንግሥተ ሰማያት መግባት ነው የሚጠበቀው። ይወርዳል፣ ይወለዳል፣ ወረደ፣ ተወለደ፣ አለቀ። ከዛ በኋላ 33 ዓመት ከ3 ወር ነው የኖረው ኢየሱስ ክርስቶስ። መጥምቀ መለኮት ቅዱስ ዮሐንስ የእሱ መንገድ ጠራጊ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ተራራው ዝቅ ይበል፣ አዘቅቱ ይሙላ፣ አባጣ ጎባጣው ይስተካከል ይል ነበር እያለ ነበር። ጌታ መጣ፣ አባጣ ጎባጣውን አሻካራውን አስወገደ፣ ሰማይ ተከፈተ፣ ሰውና እግዚአብሔር ታረቀ፣ ተገለጠ። ከዚህ በኋላ ሰዎች የሚጠብቁት መንግሥተ ሰማያት መግባት፣ ንስሐ ገብተው የተጣሉትን ታርቀው የበደሉትን ክሰው ተዘጋጅተው መጠበቅ። ምን መንግሥተ ሰማያት ለመግባት። ምክንያቱም ጠዋት ማታ ቀን ሌሊት መንግሥት ትምጣ እያሉ ይጸልያሉ። መንግሥት ትምጣልን እያሉ እንጸልያለን። የምንገባባት የምንኖርባት ርስታችን ሁሉን ነገር ከሰማይ ወረደ። ከዚህ ምድር ይዞት የሄደው ነገር የለም። ወደ ሰማይ አረገ። ሰውም ሲፈጥረው እፍ አለበት፣ እስትንፋስ አደረበት። ያቺ እስትንፋስ ስትወጣ ወደ አፈር ይመለሳል። ያቺ ነፍስ ግን ወደ ቦታዋ ወደ ርስቷ ትመለሳለች። ስለዚህ እነሱ የዛ ድምር ውጤት እንጂ አሁን ነገ ተነገ ወዲያ እንደዚህ ያልፋል ማለታቸው አይደለም ለማለት ፈልጌ። እሺ፣ ስለሚፈራርሱ ከተሞችስ ስለሚፈራርሱ ከተሞች እንኳን ከተማው ሰው የገነባው አይደለም ሰው ሊፈርስ ነው። ቀኑ መሽቷል። ምክንያቱም ሁሉም ያዘጋጀው መሳሪያ ከተማ ብቻ አይደለም የሰው ሕንፃ የሚያፈራርስ ነው።
ራሻ ተዘጋጅታለች፣ አሜሪካ ተዘጋጅታለች፣ እስራኤል ተዘጋጅታለች። ሌሎች ብዙ ዓለማት ላይ ከተማ አይደለም ሰውን የሚያፈርሱ ያ ከተማ እኮ ሰው ነው የሚኖርበት። ያ ከተማ ሰው ነው የሚኖርበት። ዓለም የተባለው ለዚህ ነው። ዓለም የተባለው ሰው ስለሚኖርበት ነው። ከተማ የተባለው ሰው ስለሚኖርበት፣ አለበዛ ግን ምድረ በዳ ነው የሚባለው። ሰው የማይኖርበት ከተማ የሌለበት ሰው የሌለበት ምድረ በዳ ይባላል። ሰው ያለበት ከተማ ሰው ያለበት ከተማ ስለዚህ ዓለም ነው፣ ከተማ ነው። እነሱ የተዘጋጁበት ነገር በእጃቸው ባለው መሳሪያ ከምድር እስከ ጨረቃ ድረስ ባዘጋጁት መሳሪያ አይደለም ከተማው ሰው ይፈርሳል፣ ብዙ ሰው ይፈርሳል። ይሄንን ነው የምንለው። የምድሩ ስላለቀ የሰማውን አዘጋጁ ነው። በተፈጥሮም በሰው ሰራሽም በሁለት መንገድ ሰዎች ያልቃሉ። በተፈጥሮ አሁን አሜሪካ ብዙ ሰው ሞቷል በበረዶ። ገና ይሄ ክረምቱ እስኪወጣ ድረስ ገና ብዙ ሰው ይሞታል። ማዕበሉ አለ፣ በረዶ አለ፣ ነፋሱ አለ። ስለዚህ እግዚአብሔር በዝናቡም በበረዶም በሙቀቱም ገና ሙቀትም አለ፣ ኃይለኛ ሙቀት። ስለዚህ በሙቀት የሚያልቀው፣ በበረዶ የሚያልቀው፣ በማዕበል የሚያልቀው፣ በጥይት የሚያልቀው፣ በታንክ የሚያልቀው፣ በሚሳኤል የሚያልቀው ብዙ ሰው ነው። ግን ምን ይዞ ነው የሚሄደው ነው። ዓለም እንዲህ በውጥረት ላይ እያለ የሚሞት ያልመሰለው እሱን ይዞ የሚሄድ ያልመሰለው ብዙ ነው። እነዚህ ተኳሾቹም እኮ እንሞታለን አይደለም እንገላለን እያሉ ነው። ግን ተኳሾቹም ራሳቸው ሊሞቱ ይችላሉ። ግን ምን ይዘው ነው የሚሄዱት? የት ነው የሚገቡት? ስለዚህ እኔ የማስበው ለሚፈርሱት ከተሞች ሳይሆን ለሚፈራርሰው አካላችን ለሚሞቱት ሰዎች ነው የማስበው። ከተማው ይፈርሳል፣ ይሰራል፣ ችግር የለው። ሰው ግን መስራት አይችልም። እሺ፣ እዚሁ ላይ እርስዎ እንዳሉን አሁን አያይዘን ብናነሳው ስለምንጠብቀው ነገር እያሉ ነበረና ህዝቡ ደግሞ እንዲሁም አሁን ካለው ከጦርነቱ ከረሃቡ የሚመጣ ንጉስ አለ የሚያድነን ሰላም የሚያሰፍን አገሪቷ ላይ ረሃብ የሚጠፋበት የሚትረፈረፍበት ዘመን ይመጣል ብሎ የሚጠብቀው ንጉስ ቴዎድሮስ የሚባል አለ እና ከትንሽ ጊዜ ወዲህ ቲክቶክ ላይ በጣም ታዋቂ ሆነው አዶናይ ምናልባት እኔ ንጉስ ቴዎድሮስ ልሆን እችላለሁ፣ የሚጠበቀው ቴዎድሮስ እኔ ልሆን እችላለሁ እያለ ነው ያለው። ምክንያቱም እንደምናየው አንዳንድ ስራዎቹ ላይ ሰዎችን ሲያስታርቅ እናያለን፣ ደሆች እየረዳ ነው ያለው፣ አንዳንድ መልካም ተግባራቶቹን እያየን ያለ ነውና ምን አይነት ቴዎድሮስ ነው የሚጠበቀው? እና ደግሞ ቴዎድሮስ እሱ ነው ወይ? ቴዎድሮስ እስካሁን ስራ አልጀመረም። ስራ የሚጀምረው ይሄ ያልሽው ነገር አሁን ከተማው ፈርሶ ሰው አልቆ እግዚአብሔር ለምስክርነት የሚያስቀራቸው ሰዎች አሉ። ነቢዩ ኤልያስ እንዲህ ብሎ ነበረ፣ የእስራኤል ነቢያት ሁሉ አልቀው እኔ ብቻዬን ቀርቻለሁ፣ ስለዚህ እኔንም ነፍሴን ውሰድ ብሎት ነበር እግዚአብሔርን። አይ ኤልያስ አንተም አታውቃቸው፣ እኔ ሰውሬ ያስቀመጥኳቸው 7,000 ሰዎች አሉ አሉ። በዓለም ላይ በኢትዮጵያ ብቻ ሳይሆን በዓለም ላይ ከዚህ ከፍርስራሹ ውስጥ ሰውሮ የሚያስቀራቸው ሰዎች አሉ። ደመና ላይ፣ ተራራ ውስጥ፣ ዋሻ ውስጥ በአጠቃላይ
ከመሬት በታች ጭምር ሰውሮ የሚያስቀምጣቸው በእጃቸው ደም የሌለባቸው፣ በእጃቸው ደም ያላፈሰሱ፣ በዝሙት፣ በሌብነት፣ በጉቦ፣ በቅሌት ያልነካካቸው፣ በንስሐ እየታጠቡ ጽድቁንና መንግስቱን የሚጠብቁ ሰዎች አሉ። ቴዎድሮስ ሲመጣ እነዚህን የሚሰበስብና በእነሱ ላይ የሚነግስ ነው። በዚህ በተጠራጣሪና በአመንዝራ ትውልድ ላይ ቴዎድሮስ ንጉሥ አይሆንም። እኔ ነኝ እያሉ የተዘጋጁ እስካሁን እኔ ነኝ ያሉ 7 ሞተዋል። እኔ ነኝ ቴዎድሮስ ብለው ተዘጋጅተው የነበሩ 7 ሞተዋል። ከአፄ ቴዎድሮስ ጀምሮ አፄ ቴዎድሮስም ያን ትንቢት የተነገረልኝ ዘመን የተቆጠረልኝ እኔ ነኝ ብለው ነበር የነገሱት። አፄ ቴዎድሮስ የጎንደሩ ማለት ነው ሞተዋል። እስካሁን እንደሳቸው ያሉ ሰዎች 7 ሞተዋል። አሁንም ከ10 በላይ አሉ። እኔ ነኝ እያሉ ተዘጋጅተው የተቀመጡ 10 ናቸው። እህተ ማርያም እኮ እኔ ነኝ ብላለች። ንግስተ ንግስት ነኝ ብላ እኮ እኔ ነኝ ብላ ተቀምጣለች። ብቻ የወንድ ቴዎድሮስ ሆኖባት ነው እንጂ የሴት ቴዎድሮስ ስላልተጻፈ ምናልባት ይሄ ካልሆነ እንደምጠብቅ ነው። ግን ያ ቴዎድሮስ አንተ ነህ ብላ ደግሞ አንድ ሰው አዘጋጅታ ነበር። ባል ነው እንግዲህ ይስማሙ አይስማሙ አላውቅም። ብቻ የቴዎድሮስ ሚስት ልትሆን ነው የተዘጋጀችው። ዞሮ ዞሮ አሁን የሞቱት 7 ናቸው ከአፄ ቴዎድሮስ ጀምሮ። አሁን ደግሞ ያሉት 10 ናቸው። ሆቴልም ቁጭ ብሎ የሚጠብቅ ሰው አለ። ይሄ በቴሌግራም ሰውን የሚነዳውም ኢትዮጵያ የዓለም ብርሃን የሚባል ማህበር አቋቁሞ እሱም ቴዎድሮስ ነኝ ብሎ ነው የሚጠብቀው። ስሙን ማወቅ እንችላለን? ባታ እኔ ስሙን አላውቅም፣ ስምን መጥራት አልፈልግም። ምክንያቱም እነዚህ ስማቸው አይጠራም። ስም አይጠሩ ይባላሉ። ስም መጥራት ጥቅም ስለሌለው ማለት ነው። የዋናው ሆኖ ግን ሰውዬ ያለው ካናዳ ነው። ካናዳ ተቀምጦ የዓለም ብርሃን ኢትዮጵያ የዓለም ብርሃን ብሎ በቴሌግራም ህዝቡን በየገዳማቱ በየቦታው በርበሬና ዱቄት አሸክሞ ጨርሶታል እና ብዙዎቹ አልቀዋል። ዞሮ ዞሮ ግን እንደነዚህ አይነቶቹ ሁሉ መጀመሪያ የሚጠረጉት እነዚህ ናቸው። መጀመሪያ አለን የሚል ነው የሚጠረገው። ቴዎድሮስ ያለው ዋሻ ውስጥ ነው። በዋሻ ነው ስራውን የሚሰራው። ለዓለም አልተገለጸም፣ ለሰው አልተገለጸም። ግን ዋሻ ለዋሻ እየተዘዋወረ ስራውን እየሰራ ይገኛል። ከዚህ እስራኤል ሀገር የሚደርስ ዋሻ አለ በምድር ውስጥ። ከእስራኤል ሀገር ኢትዮጵያ ውስጥ የሚደርስ ዋሻ አለ። ይሄ ዋሻ የሚገኘው ባህር ዳር ደሴቶች ውስጥ ነው። ከዛ ደሴት ውስጥ እስራኤል ሀገር ይደርሳል። ከእስራኤል ሀገር ደግሞ እዛ ደሴቶቹ ላይ ይደርሳል እና ምድር ለምድር ዋሻ ለዋሻ ስራውን እየሰራ ነው። ከእሱ ጋር ደግሞ በጣም ብዙ አሉ። ጥይት አይተኮስም እሱ ሲመጣ።
ጥይት የለም፣ ሚሳኤል የለም፣ መሳሪያ የለም፣ አጃቢ ወታደር የለም፣ በዘንግ ነው። እና እነዛ ቅዱሳን አጃቢዎቹ ቅዱሳን ጥሩምባና ከበሮ ይዘው ነው የሚወጡ፣ መለከት እየነፉ ነው የሚያስገቡና ተከራካሪውም የለ ተዋጊውም የለምና ስለዚህ በዓለም ላይ የቀሩትን ነጭ የለም፣ ጥቁር የለም፣ ሴት የለም፣ ወንድ የለም፣ ትንሽ የለም፣ ትልቅ የለም፣ እነዚህን የሚሰበስብ እሱ ነው እንጂ ይሄ ልቅላቂው ሁሉ ተለቃልቆ ነው የሚቀረው። እሺ አሁን ደግሞ እርስዎ ከዚህ በፊት ስለተናገሩት መልእክትና ታይቶኛል ስላሉት ነገር እንመለስና ስለ ዘንዶ እናንሳ እስቲ። ዘንዶ ታይቶናል ብለው ነበረ ከዚህ በፊትና የእሱ ትርጓሜ ፍቹ ምንድን ነው? እንግዲህ ዘንዶ በሶስት ነገር ይተረጎማል። አንደኛው ዘንዶ ማለት ዲያብሎስ ነው። ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ላይ ዘንዶ ከመላእክቱ ጋር ተዋጋ፣ አልቻላቸውም፣ ወደቀ፣ የወንድሞችም ከሳሽ ሆነ ይላል። ስለዚህ ዘንዶ ሰይጣን ዲያብሎስ ነው። ሁለተኛው ደግሞ ዘንዶ በክፉ ሰው የሚመሰል ነው። እግዚአብሔር ሲናገር ለግብፅ ንጉሥ እስከ ዛሬ ድረስ አንበሳ ነበርክ፣ ጀግና አንበሳ ነበርክ፣ አሁን ግን ዘንዶ ሆነሃል፣ ክፉ ሆነሃልና በአንተ ላይ እመጣለሁ ይላል እግዚአብሔር። የክፉ ሰዎች መገለጫ ነው ዘንዶ። ሶስተኛው ደግሞ ባለስልጣን በዘንዶ ይመሰላሉ። ምክንያቱም ዘንዶ ትልቅ አይደል? ከባቦቹም ከጊንጦቹም ከመሸላሊቱም ከሁሉም የአራዊት ንጉሥ አንበሳ እንደሆነ የነዚህ ደግሞ የምናምንቴዎቹ በጠቅላላው ዘንዶ ነው ትልቁ። ሊውጣቸውም ሊረግጣቸውም የሚችል እሱ ነው እና ባለስልጣንም የፈለገውን ሊያስር፣ የፈለገውን ሊፈታ፣ የፈለገውን ሊገል፣ የፈለገውን ሊጥል ስለሚችል ዘንዶ በክፉ ባለስልጣን ይመሰላል። በክፉ ባለስልጣን። ምክንያቱም አሁን እኔ በደርግ ጊዜ 4 ኪሎ ሐውልት ስር ዘንዶ ይወድቃል፣ ደሙ በከተማ ይፈሳል፣ ያን የረገጠ ሁሉ መርዝ ይሆንበታል እያልኩ እናገር ነበረ። ምክንያቱም ያን ሁሉ ቀይ ሽብር ነጭ ሽብር ብሎ የፈጀው ዘንዶ መንግስቱ ኃይለማርያም ስለነበረ ክፉ ባለስልጣን ተላከበት። ወጣቱን ጠቅላላ ደሙን አፍሶ ጨረሰው ማለት ነው እና ዘንዶ ይወድቃል፣ 4 ኪሎ ያለው ዘንዶ ይወድቃል አሉ። ያው በመንግስቱ ኃይለማርያም የተመሰለ ነበረ። ከስልጣን ወደቀ፣ ሀገር ወጥቶ ሄደ ማለት ነው እና በእነዚህ በሶስት ነገሮች ይመሰላል ዘንዶ። ሌላው ደግሞ ከትንሽ ሳምንታት በፊት ጎንደር ላይ ፈለቀ የሚባል ጸበል ነበረ በሶሻል ሚዲያ ላይ እንዳየነው እና ብዙ ሰው ወደዛ እየተመመ ይገኛል። ጸበሉ በድግምት ነው የወጣውም የሚሉ አሉ። እንዲሁም ደግሞ ከጸበሉ እዛ ዋርካው ስር ነው የተገኘውና ዋርካው ስር የኪዳነ ምሕረትም ስዕል አለ የሚሉ አሉ። አንዳንዶቹ በመብራትም ነው አሉ። አሁን ከትንሽ ጊዜ ወዲህ ሐሰተኛ አጥማቂያን እየመጡ ህዝቡ በጣም እየተወናበደ ሐሰተኛ ባህታውያን እየመጡ ሰው ግራ እየተጋባ ነው ያለው። የትኛው ጋር እንሂድ፣ ይሄ እንዲህ ነው እንዲያ ነው ይባባላሉና በመጀመሪያ እንዴት ነው እንደዚህ አይነት ነገሮች ሲፈጠሩ መለየት የሚቻለው እውነተኛው ጸበል መፍለቁን? ሁለተኛ የጎንደሩ ጸበል እውነተኛው ጸበል ነው ወይ? በጣም ጥሩ ነው። እኔ የማዝነው ለህዝቡ ነው። ለጸበሉ ማፍለቅ ሳይሆን ለህዝቡ ነው ማዝነው። ለምን ተንከራታች ሆኗል? ህዝቡ ተንከራታች ሆኗል። ምክንያቱም መሰረት የሌለው ስለሆነ እምነት አጥቷል። መጽሐፍ ምን ይላል?
ትኩስ ወይም ቀዝቃዛ ስላልሆንክ አውጥቼ ልተፋህ ነው ይላል ራዕየ ዮሐንስ ላይ ነው። ትኩስ ወይም ቀዝቃዛ ስላልሆንክ አውጥቼ ልተፋህ ነው። ምክንያቱም ትኩስ ከሆነ አማኝ ነው። አማኝ ምልክት አይፈልግም። ቀዝቃዛ ከሆነ አላማኝ ነው፣ አሕዛብ ነው። ስለዚህ ወደ ራሱ ነው የሚሄደው። አሁን ይሄ ህዝብ አማኝ አይሉት ወይም ቀዝቃዛ አይሉት ወይ ትኩስ አይሉት ወይ አሕዛብ ነው አይሉት፣ በጠቅላላው እየተንከራተተ ያለ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእነዚህ ሁለት ነገር አስቀምጧል። አንደኛው የመጀመሪያው ይህ ክፉና አመንዝራ ትውልድ ምልክት ይሻል። ልብ በይ። ይህ ክፉ ትውልድ፣ ይህ አመንዝራና ክፉ ትውልድ ምን ይሻል? ምልክት ይሻል። አሁን ምልክት እያየ የሚዞር ክርስቲያን አይባልም። ምክንያቱም ተአምራት ለማያምን ነው እንጂ ተአምራት ለሚያምን አያስፈልገው። ሁሉ ነገር እኛ ውስጥ አለ። ኢየሱስ ክርስቶስ በአእምሯችን ተስሏል፣ በዓይናችን ተስሏል። ድንግል ማርያም በልባችን ተስላለች። ስለዚህ ቅዱሳን መላእክት የእኛ ጠባቂዎች ናቸው። ጻድቃን ሰማዕታት የሚያድኑ በቃል ኪዳናቸው ነው። ምን ፈላጋ እንሄዳለን? እኔ መድኃኔዓለምን ከሆነ የምፈልገው ቤቴ 3 ቀን ሰላም ለኪ ከደገምኩ ይመጣል፣ ችግር የለበትም። የሩቅ አምላክ አይደለም ያለን፣ የቅርብ አምላክ ነው። ተንበርክከሽ ሰግደሽ ጾመሽ ተጠየቅሽው፣ አዎ ለምትጠይቂው ጥያቄ መልስ አለው እግዚአብሔር። አንዱ ግን ትልቁ ነገር ላማኝ ምልክት አያስፈልገው። ምክንያቱም ያ ከክርስቲያኑ የተለየበት ትልቁ ቃል አመንዝራና ክፉ ትውልድ ምልክት ይሻል። ስለዚህ በደቡብ ፈለግ በሰሜን ምልክት ፈላጊ ስለሆነ እሱ ስር የለውም፣ መሰረት የለውም፣ እምነትም የለውም። አንዱ ይሄ ነው። ሁለተኛ በዚያን ጊዜ ይላል፣ በዚያን ጊዜ ክርስቶስ በተራራ ነው፣ ክርስቶስ በልፍኝ ነው፣ ክርስቶስ በዛ ነው በዚህ ነው ቢሏችሁ አትውጡ፣ ከቤታችሁ አትውጡ፣ አትናወጡ ብሎ ነግሮናል። ቤታችን የቱ ነው ካልን ቤተ ክርስቲያን ናት። አሐቲ ቅድስት ቤተ ክርስቲያን፣ አንዲት ቤተ ክርስቲያን ናች ያለችን። ስለዚህ ከቤታችሁ አትውጡ ካለ ቤተ ክርስቲያን ሄደሽ ጠበል ታገኛለሽ፣ ቤተ ክርስቲያን ሄደሽ ወንጌል ታገኛለሽ፣ ቤተ ክርስቲያን ሄደሽ ጸሎት ታገኛለሽ፣ ቤተ ክርስቲያን ሄደሽ ሥጋ ወደሙ ታገኛለሽ። ምን ሊፈልግ ይሄዳል? ምንድነው እደጅ ያለው እንደ መዳብ ይቆጠራል የሚባል ነገር አለ አይደለም? ስለዚህ ጠበል አንድ ነው፣ ቤተክርስቲያንም አንዲት ናት። ስለዚህ አሁን በዛ ማነው በደቡብ ምዕራብ ጎንደር እንዲሁ ሲንጋጋ ከርሞ ምንድነው ይሄ ተስቦ በሽታ ገብቶ ጨርሶት ተዘግቷል። አሁን ደግሞ ይንጋጋና ከ1 ወር ከ2 ወር በኋላ ይሄኛውም ይዘጋል። ባለፈውም ደግሞ ወደ ራያ የሚካኤል ጸበል ተገለጠ፣ ሚካኤል ታየ ብሎ ሲንጋጋ ነበር። እነኚህ ሁሉ መፍትሄ የላቸውም።
ድህነትም የላቸውም፣ መድኃኒትም የላቸውም። ምክንያቱስ እምነት ስለሌላቸው መድኃኒት አይሆናቸው። ምክንያቱም ልበ አምላክ ዳዊት በመዝሙር 90 ላይ በእኔ ተማምኗልና አድነዋለሁ ይላል። በእግዚአብሔር የተማመነ ሰው ይድናል እንጂ ከጎንደር እስከ ጎንደር፣ ከሰሜን እስከ ሰሜን፣ ከደቡብ እስከ ደቡብ የሚዞረው እምነት ስላጣ መድኃኒት የለውም። ገንዘቡን ሲጨርስ ይመጣል ለማለት ፈልጌ። ስለዚህ አሁን እዛ ላይ የፈለቀው ጸበል እንደዚህ የሚታዩት ተአምራቶች ትክክለኞች አይደሉም ማለት ነው? ትክክል አይደለም። በድግምት ነው የፈለቀው የሚባለው እውነት ነው ብለን መውሰድ እንችላለን? በምንም የፈለቀኛ እግዚአብሔር ላንቺ መድኃኒት ካደረገው ከደጅሻለ ማለት ነው። አይናቸው ግን ይበራል እዛ ላይ ተአምራት ሲናገሩ የነበሩ እንግዲህ እና እንትና ምስል 666 እኮ መርፌ ሲወጋ የሚበራ ሰይጣኑ ይታየዋል። ማነው ዛ ጊዮርጊስ ማን ነበረ ሰው የሚጎርፍበት ቅድም ያልኩ በርሜል ጊዮርጊስ እዛ ሄዶ እኮ ሰይጣን የተገለጠለት ሰው አለ። መንግስተ ሰማያትን አየው ገባው፣ ሲኦል ገብቼ ወጣው የሚሉ እኮ ነበሩ። አይን መብራት፣ ጆሮ መከፈት፣ ህሙማን መዳን አዲስ ነገር አይደለም። ምክንያቱም በእምነቴ ነው መዳን የምፈልገው እንጂ በታምራት አይደለም። ምክንያቱም ህመም የሚባሉት ደዌ የሚባሉት 3 ናቸው። 3 አይነቶች ናቸው። አንደኛው የኃጢአት ደዌ ይባላል። እንደ ሄሮድስ የኃጢአት ደዌ መታው፣ ሸቶ ገምቶ ሞተ ይለናል መጽሐፍ ቅዱስ። ሁለተኛው የጸጋ ደዌ ይባላል። እንደ ኢዮብ በቁስል ተመታ፣ ተላ፣ ሸተተ። ያ ግን ለሱ ጸጋው ነበር፣ ያ ግን ለሱ ክብሩ ነበር። ጽናቱን አየና በመጨረሻ እግዚአብሔር መጥቶ ፈውሶ 140 ዓመት አኖረው። የጸጋ ደዌ እንደ ኢዮብ፣ የኃጢአት ደዌ እንደ ሄሮድስ። 3ኛው ደዌ ደግሞ አጋንንት ያደረባቸው ሰዎች ናቸው። አጋንንት ያደረባቸው ሰዎች ይጮሃሉ፣ ይለፈልፋሉ፣ ይሰቃያሉ፣ በዱር በገደል ያሮጣቸዋል፣ እየተጣበቀባቸው ማለት ነው። ስለዚህ እነኚህ 3ቱ ደዌ ይባላሉ። ይሄ ደግሞ 3ኛው ያለ ጾምና ያለ ጸሎት አይድንም። እንደዚህ በመንጋጋት በዝጋ ፈለቀ እያሉ በመንጋጋት አይድንም። ለምን? ማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ያለ ጾም ያለ ጸሎት አብሮ አደግ የሆነ ጋኔን አይወጣም ብሎ ጌታ ኢየሱስ ክርስቶስ ተናግሯል። እንደዚህ አይነትን ሰዎች ሙሉ ቀን በማስጾም እንዲያከፍሉ በማድረግ እንዲሰግዱ በማድረግ በሱባኤ ነው እነዚህ የሚድኑት እንጂ በየቦታው እየሄዱ በመጮህ አይድኑም። ስለዚህ አሁን ከመሬት አጋንንቱ ከመሬት ተቀብሮ ጠበል አፍልቋል፣ በገደል ላይ አፍልቋል። በሰዎች እጸ ከርምድ የሚባል እጽ ይዘው አጋንንትን እያስጮሁ አዳብት የሚያደርጉ በዝተዋል። ስለዚህ አሁን ጸበል ፈለቀ ሳይሆን በምን ገንዘብ እናግኝ ነው የሚፈልቀው። ጸበል ሁሉ ገንዘብ ማግኛ። አሁን እነኚህ ሰዎች እስኪጠግቡ ድረስ ገንዘብ እስኪያገኙ ድረስ ሌላም ሲስተም ይፈጥራሉ። እዚሁ ሰሜን ሸዋ ውስጥ እኮ
ስውሯ ማርያም ብላ አንዲት ሴት ተነስታ የቅቤ እምነት የጠንቋዮች የቅቤ እምነት እየሰጠች ድኛለሁ ብለው የሚመሰክሩም እኮ አሉ። ድነት አይደለም፣ በጥንቆላ በድግምት የተገኘ ጠበል የተገኘ ተአምር ሁሉ የውሸት ነው፣ የውሸት ነው። ስለዚህ እግዚአብሔር ወረደ፣ መሬት ተከፈተ፣ ሰማይ ተከፈተ እያሉ በዚህ ጋር እንዲሆነ በዚህ ጋር እንዲሆነ እያሉ ስትሄጂ የሚያስከፍሉሽ ገንዘብ የመታዋጭው እንዲህ ተብሏል ብሎ አሁን ገንዘብ እስኪጠግብ ድረስ ተአምር ነው። ገንዘብ ከጠገበ በኋላ ግን ዞር ብሎ የሚያየው የለም። ይሄ አዲስ አበባም አለ እኮ እዛ ጎንደር ድረስ ምን አስገደ እዚሁ አዲስ አበባ ውስጥ ይህንን የሚሰሩ ብዙ አሉ።